በሁሉም ዘርፎች የሴቶች ተሳትፎና ተጠቃሚነት እንዲረጋገጥ ለማስቻል የሴቶች የልማት ህብረት አደረጃጀት ሊጠናከር እንደሚገባ የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ አሳሰበ። ቢሮው የሶስተኛ ዙር ሞዴል የሴቶች የልማት ህብረት አፈጻጸም ግምገማና የአራተኛ ዙር ማስጀመሪያ የንቅናቄ መድረክ አካሂዷል። የንቅናቄው መድረክ ተሳታፊዎችን በሶስተኛው ዙር የእቅድ አፈጻጸም የተስተዋሉ ክፍተቶችን በማረም ሞዴል የሴቶችን የልማት ህብረት ለመፍጠር በትኩረት እንደሚሰሩ ገልጸዋል። ለታደለ ፎላ ዘገባ መለሰ ወልኮ። የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ የሶስተኛ ዙር ሞዴል የሴቶች የልማት ህብረት እቅድ አፈጻጸም ግምገማና የአራተኛ ዙር የንቅናቄ መድረክ በወላይታ ሶዶ ከተማ አካሄደ። በመድረኩ የተገኙት የቢሮ ኃላፊ ወይዘሮ ካሴች ኤልያስ ሴቶችን በኢኮኖሚ በማህበራዊ እና በፖለቲካው ዘርፎች በማብቃት ተጽዕኖ ፈጣሪ እንዲሆኑ የሚያግዙ በርካታ አደረጃጀቶች እንዳሉ ገልጸዋል። የሴቶች የልማት ህብረት ከአደረጃጀት ባለፈ የተጣለበትን ግብ እንዲመታ ለማድረግ ታቅዶ እየተሰራ መቆየቱም ተመላክተዋል። ሴቶችን ኢኮኖሚካሊ ከማብቃት አንጻር፣ ማህበራዊ ችግሮቻቸውን ከመቅረፍ አንጻር፣ ፖለቲካሊ ሴቶች ተጽዕኖ ፈጣሪ እንዲሆኑ ከማድረግ አንጻር ብዙ አደረጃጀቶች አሉ። እንደ መንግስት ተቋም ግን የሴቶች የልማት ህብረት ትልቁ ተቋማችን ነው ማለት ነው። በቀኝ እጅ ይዘን እንደ ሴት ተቋም ልናሳካ የምንፈልጋቸውን ግቦች ለማሳካት ትልቁ ቱላችን የሴቶች የልማት ህብረት ነው። የሴቶች የልማት ህብረት ከአደረጃጀት በዘለለ የታለመለትን ዓላማ ግቡን እንዲመታ ለማድረግ ሁሉ ጋር ተደራሽ ባይሆን በጥቂቱ አቅደን እነሱ ላይ ደግሞ ልዩ ትኩረት አድርገን ነቅንቀን ውጤት እያመጣን እንሄዳለን የሚል ግባችን ነበረ ከአምና ጀምሮ ማለት ነው። በዚህ 3 ዙር ነው እንግዲህ የመጀመሪያ ዙር አስመርቀናል በ69 ቀበሌ፣ ሁለተኛ ዙር አስመርቀናል፣ ሶስተኛ ዙርን ደግሞ ጨርሰን አሁን አራተኛ ዙር ነው የምንጀምረው ማለት ነው። ሞዴል የሆኑ የሴቶች የልማት ህብረትን በመፍጠር ሴቶችን በኢኮኖሚ በማህበራዊ እና በፖለቲካው ዘርፎች ተሳታፊና ተጠቃሚ እንዲሆኑ ለማድረግ የሴቶች የልማት ህብረት አደረጃጀቶችን የማጠናከር ዓላማ ተይዞ እየተሰራ መሆኑንም ወይዘሮ ካሴች አክለዋል። ዓላማው ሴቶች እንግዲህ በኢኮኖሚው እርስ በርስ ተደራጅተው በተቀመጠው ስታንዳርድ መሰረት ሲመለመሉም ዝም ብለን ራንደምሊ እዛም በመሰለኝ በደሳለኝ ሳይሆን ክራይቴሪያ ተቀምጦለት ሞዴል ማድረግ የምንችላቸው ሴቶች ሞዴል ለማድረግ አስቻይ ሁኔታውን አይተን ያሉበትን እንደ ልማት ህብረት የተሻሉ ልማት ህብረቶችን በዛ ሚነስ እንቅስቃሴ እያደረጉ ያሉ በዛ ሚነስም ኮሚትመንት ያላቸውን መርጠን ሞዴል ለማድረግ ነው የምንሰራው። እነሱን ሞዴል አድርገን ሌሎች ከነሱ እንዲማሩ በእነሱ የተሰሩ ስራዎችን ስኬል አፕ ለማድረግ ነው የምንሰራው ማለት ነው። የሴቶችን ተጠቃሚነት በማረጋገጥ ረገድ በሶስተኛው ዙር የተስተዋሉ ድክመቶችን እና በሪፖርት አላላክ ላይ የሚታዩ ክፍተቶችን በማረም በአራተኛው ዙር ሞዴል የሴቶች የልማት ህብረት ለመፍጠር በቁርጠኝነት እንደሚሰሩ የመድረኩ ተሳታፊዎች ገልጸዋል። እንደ አሪዞን አፈጻጸሙ የተሻለ ቢሆንም ምዘናውም ከሪፖርቱም አንጻር ከታዩም ነገሮች አንጻር ትክክለኛ ቢሆንም ግን አንዳንድ ክፍተቶች ላይ በአራተኛ ዙር እቅድ ላይ አካተን የተሻለ አፈጻጸም ከዚህ በተሻለ ሁኔታ ለመስራት ጥረት እናደርጋለን የሚል ነገር አለኝ። የወሰነውን ደረጃ ባይመጠንንም ወስደናል። ቀጣይ ግን ለአራተኛ ዙር ሞዴል ልማት ህብረት ላይ እንዴት መስራት አለብን የሚለውን ካሁኑኑ አቅጄ ያው የሚሰራው ይሆናል። የተሰጠኝን ደረጃ ምናልባት በጣም ዝቅተኛና ሶዶ ከተማን ማይመጥም ቢሆንም ያው ቀጣይ ለአራተኛ ዙር እንዴት ማቀድና መነሳት አለብን እንዴት መቀናጀት አለብን የሚለውን ያው ምን ይቀበለው ይሆናል። እኛ እንደ ጎፋ ዞን ከአንደኛ ዙር ሞዴሊንግ ስራ ነው ትምህርት የወሰድነው። ከማንም በላይ ተወቃሽና ተግባሩ በትክክል ያልሄደበት አንደኛ ዙር ላይ ተወቃሽም ነበርን። በዛ መድረክ ቃል በገባነው መሰረት አስቀጥለን ነው ሁለተኛውንም ሶስተኛውንም ጥሩ ርብርብ ያደረግነው። እንደኛ እንደ ኮንሶ ዞን እውነት ለመናገር በእንስሳት ዘርፍ ላይ በደንብ መሰራት የሚችልና ውጤታማ ስራ ማምጣት ሴቷ ተጠቃሚ ኢኮኖሚካሊ ህይወቷን የምታሻሽልበት ብዙ እድሎች ነበሩ። እዚህ ላይ ግን ዜሮ ሲሆን በጣም ፊል እያረኩ ነበረ። በዛው ልክ
ወል መሬቶች ጋር ተያይዞ ሴቶች ራሳቸውንም ጭምር ችለው በወል መሬት ላይ እንዲያለሙ ከማድረግ አንጻርም አንዳንድ እቅዶችን እያየው ነበር። ብናሰራቸው መስራት የሚችልና ውጤት ሊመጣባቸው የሚችሉ ብዙ ስራዎች ነበሩ። ቁጠባ አንጻር ራሱ ሁሉም ሰብሰብ ተደርጎ እነዚህን ሞዴል የሆኑ ሴቶች ከዚህ ቀደም የነበሩትን በእነሱ ዙሪያ ሞዴሊንግ ሴቶችን እያፈሩ መስራቱ በጣም የሚቻልበት ምቹ ግራውንድ እያለ ግን አልሰራንምና ምናልባት በቁጭት ምን አራተኛ ላይ በዚህ ልክ ታችኞቹን በደንብ እየደገፍኩ ያሉትን ጉድለቶችንም ከዚህ ብዙ ትምህርት ወስጃለሁ ማለት ይቻላል። ከተደገፉ በአራተኛ ላይ የተሻለ ስራ የሚሰራበት እድል አለኝ ብዬ ወስዳለሁና በኢኮኖሚ በማህበራዊና በፖለቲካው ዘርፍ ተጠቃሚ የሆኑ ሴቶችን ለመፍጠር የስትሪንግ እና የቴክኒክ ኮሚቴዎች ቅንጅታዊ ስራ መጠናከር እንዳለበት ተመላክተዋል።